የኢትዮጵያ ኤሌክትሪክ አገልግሎት ቀደም ሲል በነበሩት ተከታታይ የለውጥ ዓመታት የአገልግሎት አሰጣጡን ለማሻሻል ብሎም የደንበኞቹን እርካታ ለማሳደግ በርካታ ተግባራትን ሲያከናውን ቆይቷል። ሰላም ጤና ይስጥልን ውድ ደንበኞቻችን፣ በዛሬው ቅኝታችን በሻሸመኔ ከተማና በዙሪያዋ ያለውን የኃይል አቅርቦት ምን እንደሚመስል ከሻሸመኔ ከተማ አስተዳደር መዘጋጃ ስራ አስኪያጅ አቶ አብድሳ ገመቹ ጋር ቆይታ አድርገናል። ዝግጅታችንን እንድትከታተሉ በአክብሮት እንጋብዛለን። ተቋማችን በዲስትሪቢዩሽን መስመሮች እርጅና ምክንያት እያጋጠመ ያለውን የኃይል መቆራረጥ ችግር በዘላቂነት ለመፍታት በሀገር አቀፍ ደረጃ በ6 መካከለኛ ከተሞች የ6ቱ ከተሞች ፕሮጀክት ተግባራዊ በማድረግ እየሰራ የሚገኝ ሲሆን የሻሸመኔ ከተማም የዚህ ፕሮጀክት አካል በመሆኗ በአሁኑ ሰዓት ፕሮጀክቱ ተጠናቆ ወደ ስራ በመግባቱ የከተማዋን የኃይል መቆራረጥ በእጅጉ መቀነስ ተችሏል። አብዲሳ ገመቹ ይባላል። የሻሸመኔ ከተማ ማዘጋጃ ቤት ስራ አስኪያጅ። የ6ቱ ከተሞች የነባር መስመሮችን ሪሃብ ማድረግና ማሻሻልና እንደገና ደግሞ አዲስ መስመር ዝርጋታ ተብሎ የተያዘው ፕሮጀክት ነው። ወርልድ ባንክ ፋይናንስ የሚያደርገው ይህም ፕሮጀክት እኛ ስንሰራ ከኢትዮጵያ ኤሌክትሪክ አገልግሎት ጋር ሆነን ፕሮጀክት መሀንዲስ መድበንለት ላይዘን ወይ ደግሞ አገናኝ ሰው መድበንለት ከዚህም ባሻገር በእያንዳንዱ ሁኔታ ውስጥ ከከንቲባ ጨምሮ ፕሮጀክቱ እየተገመገመ የሄደበት ሁኔታ ነበር ያለው። ባለን ኢንፎርሜሽን ኦልሬዲ የኤዩ በላይ አመራሮችን መጥተው ይሄንን ፕሮጀክት እንዲመርቁ ተባብለን በዛ መልክ ነው ያለው። ተቋማችን የኃይል አቅርቦቱን በፍትሃዊነት ተደራሽ ለማድረግ ከፍተኛ መዋዕለ ንዋይ በማፍሰስ የኤሌክትሪክ መሰረተ ልማቶችን እየገነባ ይገኛል። ይሁንና ከዚህ ጥረት በተቃራኒው የቆሙ ህገወጥ ኃይሎች መሰረተ ልማቱ ላይ ጉዳት በማድረስና ስርቆት በመፈጸም የኃይል አቅርቦቱ ላይ ከፍተኛ አሉታዊ ተጽዕኖ እያሳደሩ የሚገኝ በመሆኑ ይህንን ችግር ከመቅረፍ አኳያ በከተማዋ እየተከናወነ ስላለው ተግባር አቶ አብድሳ እንደሚከተለው ያብራራሉ። እኛ ከተማ በተለይ ከዚህ በፊት እንደዚህ አይነት ጉዳዮች ተከስተው ዲቴል ከታች አመራር ካሉ ጋር በደንብ ስንወያይ ነበር። እንዴት ማስቀረት እንችላለን የሚል አንደኛ ትልቁ ነገር ግንዛቤ መፍጠር ነው። እንግዲህ አሁን ትራንስፎርመር ነው ያልከው፣ አንዳንድ ቦታ እስከ ኤችቲ ላይኖችም ሃይ ቴንሽን ላይኖችም እንዳለ ብረቶቻቸው ተሰርቆ ሲወድቁ አይተናል እና ያንን ከማስቀረት እንደ ትልቅ መፍትሄ ብለን ይዘን የሰራንበትና ኢቨን ስልጠና ሰጥተናል። እዚህ ከተማ ላይ ስልጠና ሰጥተን ከኢኤዩ ጋር በመተባበር ማለት ነው። አንደኛ ይሄ ሀብት የነሱ እንደሆነ፣ ሁለት ሲሰረቅ ብቻ ሳይሆን ሳይሰረቅ በፊት ቅድመ ጥንቃቄ ማድረግ፣ እንደገና ከተሰረቀ በኋላ ደግሞ ይሄን የፈጸሙ አካላትን ህዝቡ አውጫጭኝ አድርጎ ማን ነው ሊሰርቅ ይችላል የሚለውን በመጠቆም እንዲለይ፣ ግን ከዚህ ሁሉ ትልቁ ጥበቃ እንዲያደርግለት። ይሄ መሰረተ ልማት የህዝብ ነው። መጨረሻ ላይ የሚጎዳውን በስርቆቱ ህዝብ ነው፣ በመኖሩ የሚጠቀመው ህዝብ ነው የሚለውን በደንብ አስጨብጠን አስይዘን ነበር። ምንድነው የሚታሰበው ነገር ልክ ባለቤት የሌለው አድርጎ ማሰብ ነገር አለ። ለምሳሌ በከተማ አስተዳደሮች ያሉ ፕሮጀክቶችን፣ ኢንፍራስትራክቸሮችን ወይ መሰረተ ልማቶችን በዚህ ልክ ደፍሮ የመንካት ሁኔታ አይኖርም። ግን ይሄ የፌዴራል በሚል አይነት እሳቤ እንደዚህ ጠባቂ የሌለው አድርጎ የማሰብ ነገር ስላለ ያንን አንደኛ ለኛም፣ ሁለተኛ ደግሞ ለኛ አመራሮች፣ ለጸጥታ ዘርፍ ላይ የሚሰሩ ሰዎች፣ ከዛ ባሻገር ለህብረተሰቡ ከዛ ውስጥ ፒክ ተደርጎ ስልጠና ሰጥተናል። እንግዲህ ኦልሞስት 2 ዓመት ድረስ ይሄ ነው የሚባል በመሰረተ ልማት በተለይ ኤሌክትሪክን በተመለከተ ስርቆት እኛ ጋም ሪፖርት መጥቶ አያውቅም። የኢትዮጵያ ኤሌክትሪክ አገልግሎት አዲስ የአሰራር ስርዓት ተግባራዊ በማድረግ የቁልፍ ደንበኞች አስተዳደር ቢሮ በማደራጀት የከተሞች እድገትን የሚያፋጥኑ አምራች ኢንዱስትሪዎችንና ስትራቴጂካዊ ተቋማትን በመለየት ከፍተኛ ጥራት ባለው ሁኔታ ኃይል በማቅረብ ሀገራዊ ኃላፊነቱን እየተወጣ የሚገኝ ሲሆን በሻሸመኔ ከተማ በተለያየ የኢንቨስትመንት ዘርፍ ላይ ተሰማርተው ለሚገኙ የከፍተኛ ኃይል ተጠቃሚ ደንበኞች አገልግሎቱን በተሳለጠ ሁኔታ ለማቅረብ ጥረት እየተደረገ ሲሆን በቀጣይ ከከተማዋ እድገት ጋር ተያይዞ ሊኖር የሚችለውን የኢንቨስትመንት ፍሰት ግምት ውስጥ በማስገባት በጥናት ላይ የተመሰረተ የኃይል ማስፋፊያ ስራ ለማከናወን እየተሰራም ይገኛል። በከተማ ካለን ኢንቨስትመንትና እንዲሁም ደግሞ ወደፊት ሊመጣ ይችላል ተብሎ ከሚታሰቡ ኢንቨስትመንቶች አንጻር በቂ የኃይል ለአሁን ላይ እንዳለ ነው። ግን ደግሞ በተለይ ከኢትዮጵያ ኤሌክትሪክ ፓወር ጋር ሆነን ያስጠናናቸው ፕሮጀክቶች አሉ። ኦልሬዲ አዲስ ሰብስቴሽን ለመስጠት፣ ምክንያቱም ከተማ አሁን ባላት እድገት የምትቀጥል ከሆነ በቅርብ ምን ኃይል ሊያስፈልጋት ይችላል ከሚል መነሻ፣ ግን ከዛ ውጪ አሁን ላይ ባለው የትኛውም ኢንቨስተር መጥቶ ኃይል በማጣት የሄደ ኢንቨስተር የለንም ለመናገር። ምክንያቱም
አይ ቲንክ የዛሬ 2016 አካባቢ 16-15 አካባቢ ትልቅ የሆነ የሰብስቴሽን ላይ የኃይል ማሻሻያ ስራ ተሰርቷል። ከዛ ጋር ተያይዞ የነበሩ ችግሮች ተፈተዋል። ግን ያው ወደፊት አሁን ካለው የከተማ እድገት አንጻር ሊኖሩ የሚችሉ የኃይል መቆራረጦችን ያገናዘበ የኤክስፓንሽን ስራዎች እየተሰሩ ስለሆነ ኦልሬዲ መሬት ለዚያ አጥተናል። እነሱ ኮንትራክተር መረጣ ላይ እንዳሉ እናውቃለን። ስለዚህ ያ ሲሰራ በእርግጠኝነት ከተማችን ወደፊት የሚመጡትንም አሁን ብቻ ሳይሆን የሚኖሩትም የኃይል አቅርቦቶች በበቂ ማዘጋጀት ትችላለች የሚል እምነት አለ። የከተማው አስተዳደር ከሪጅኑ ኤሌክትሪክ አገልግሎት ጋር በትብብርና በቅንጅት መስራቱ በከተማዋ ያለውን የአገልግሎት አሰጣጥ እየተሻሻለ መምጣቱን ጨምረው ገልጸዋል። የከተማ አስተዳደር ያው ሪጅኑ እዚህ በመኖሩ በራሱ ትልቅ የሆኑ አገልግሎቶችን ቀልጣፋ የሆኑ አገልግሎቶችን የማግኘት እድላችን ሰፊ ነው። ከዛ ባሻገር ግን እንደ ተቋም የኢትዮጵያ ኤሌክትሪክ አገልግሎትና የከተማ አስተዳደሩ ብዙ አብሮ ተቀራርበው የሚያሰራቸው አስገዳጅ ሁኔታዎችም አሉ። ከዛም ባሻገር እነሱ ባላቸው እንደገና እኛ ጋር ባሉ ሁኔታዎች ችግሮችን ለመፍታት በደንብ ተቀራርበን ነው ስንሰራ የነበረው። ውድ ደንበኞቻችን ተቋማችን የሚሰጠው አገልግሎት ከተገልጋዮች የዕለት ተዕለት ኑሮ ጋር እጅጉን የተቆራኘ በመሆኑና በብዙዎች ዘንድ በቀዳሚነት ተመራጭ የሆነ የኃይል ዘርፍ በመሆኑ የአገልግሎቱን አስተማማኝነት ለማረጋገጥ በርካታ ተግባራትን እያከናወነ የሚገኝ በመሆኑ እናንተም ይህንን ጥረት በመደገፍ በመሰረተ ልማቱ ላይ የሚደርሰውን ውድመት በመከላከል አገልግሎት አሰጣጣችን ላይ የመልካም አስተዳደር ችግር ብሎም ስነ ምግባርና ብልሹ አሰራርን ከመዋጋት አኳያ የበኩላችሁን ድርሻ እንድትወጡ መልእክታችን እያስተላለፍ ዝግጅታችን በዚሁ ቋጨን። ሰላም።